አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። አሰግድ መኮንን በ2006 ዓመተ ምህረት እንዳብራሩት ሀገራችን ኢትዮጵያ ቅድመ ልደተ ክርስቶስ በሕገ ኦሪት፣ ድህረ ልደተ ክርስቶስ በሕገ ወንጌል ያመነች ጥንታዊት ሀገር ናት። በዘመን ርዝመት መጠንም በስነ ጽሕፈት የታወቀች፣ የሕዝቧ ስልጣኔ፣ ጀግንነቱ፣ እምነቱ፣ ባህሉ፣ ሌላውም የታወቀው መጀመሪያ በሐውልቶች፣ በጠፍጣፋ ድንጋዮች፣ በሸክላ ዕቃዎች በተገኙት ጽሑፎች ነው። በኋላም በብራና ተጽፈውና ተስለው ከትውልድ ወደ ትውልድ እየተላለፉ በመጡት የቅርጻ ቅርጽ፣ የጽሑፍና የስዕል ቅርሶች ነው። ገና ያልተጨለፈ እምቅ ታሪክ አለን። በአግባቡ ልንጠቀምበት ግድ ይለናል። ታቦር ዋሚ 2007 ዓመተ ምህረት ስለ ሰው ፍልሰት እንደገለጹት የሰው ልጅ ከቦታ ቦታ ያደረገው ፍልሰት መነሻው አፍሪካ ነው ሲሉ ገልጸዋል። ከአፍሪካ ወደ ተለያዩ የዓለም ሀገሮች የተንቀሳቀሰው ከዛሬ 100,000 ዓመታት በፊት ነው። ይህ እንቅስቃሴ እውነት መሆኑ የተረጋገጠው ከምድር ውስጥ ተቆፍረው የተገኙት ጥንታዊ ማስረጃዎች ናቸው። ስለሆነም ከዚህ ሐሳብ መረዳት የሚገባን የሰው ልጅ ወደ ተለያየ የዓለም ክፍል የተሰራጨው መጀመሪያ ሰው ከተገኘባት ከኢትዮጵያ መሆኑን መረዳት ይገባናል። ዴኩለስ በዱሪስላ ጁንድ ሂውስተን በ2026 እንደ አውሮፓውያን አቆጣጠር እንደገለጹት በምድር ላይ ያሉት ሁሉም ሰዎች የራሳቸው ልምድ አላቸው። በተለይ አፍሪካውያን ለእኛ ለሰው ልጆች ማለት ለዓለም ሕዝቦች ጥበብንና ዕውቀትን አምጥተውልናል። ከህንድ እስከ ኖርዌይ የተደረገው ስርጭት የኢትዮጵያውያን ተግባር ነበር። በጥንት ዘመን የላይኛው የግብፅ ክፍል ሙሉ በሙሉ የኢትዮጵያውያን ነበር። ከዚህም በላይ ከነዚያ ዘመን የግብፅ መሪዎች የነበሩት ሙሉ በሙሉ ኢትዮጵያውያን እንደነበሩ ሊቃውንት አስቀምጠዋል። አቶ አስረስ የኔሰው በ1951 ዓመተ ምህረት እንደገለጹት ሄሮዶተስ በግብፅ በሚገኘው የነገስታት አጽም ማረፊያ ህንፃ ውስጥ ገብቶ ሲመረምር ከ350 የነገስታት አጽም 18ቱ የኢትዮጵያውያን ነገስታት አጽም መሆኑን ተገልጿል። ከዚህ ሐሳብ መገንዘብ ያለብን የነገስታት አጽም ማረፊያ ህንፃ ውስጥ ገብቶ ጥናት ቢደረግ የኢትዮጵያውያን የነገስታት አጽም ብዛቱ ከ18 በላይ ሊሆን እንደሚችል መገመት ይቻላል። ስለሆነም ኢትዮጵያውያን ተመራማሪዎች ጥናትና ምርምር ማድረግ ይገባናል። ይህ ጥናት ሲከናወን ግን የግብፅና የኢትዮጵያ ዩኒቨርሲቲዎች የጋራ ስራ ሊሆን ይገባል። ምክንያቱም የአፍሪካን ታሪክ ማጉላት የሚቻለው በተናጠል ሳይሆን ከዩኒቨርሲቲዎች ጋር በቡድን ሲሰራ ነው። ስለዚህ የአፍሪካ ዩኒቨርሲቲዎች በጋራ የአፍሪካን ታሪክ ለአዲሱ ትውልድ ለማስተላለፍ ጥልቅ ጥናትና ምርምር ማድረግ ይገባናል። እኛ አፍሪካውያን በመግባባትና በፍቅር የአፍሪካን አንድነት ማጉላት ይገባናል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።